ትናንት የደከማችሁባትን ሀገር ለዛሬው ትውልድ ለማስተላለፍ ትናንትም ደከመን ሰለቸን ሳትሉ ነው ዛሬ ሁኔታዎች በፈቀዱላችሁ ልክ በተለይ እያጋጠሙ ያሉ የሞራል ስብራቶች አብሮ መኖርና ተሳስቦ መቀጠል ጠቀሜታውንም ለትውልድ እንድታስተላልፉ አደራ ማለትም እወዳለሁ። የዛሬውን ትውልድ ከነሱ ጎንበስ ብሎ መማር የሚገባውን መማር አለበት። ለሀገር ላበረከቱትን እውቅና እየሰጡ መሄድ መቻል አለበት። አረጋውያን አንዱ የምንከባከባቸው ጉድለታቸውን ደግሞ በተገቢው ለይተን ለመደጋገፍ እንደ ተቋም እንደ ግለሰብ ሁላችንም የተጀማመሩ ጥሩ አርአያ የሆኑ ምልክቶች ያሉበት ክልል ነውና ይህንን ልናሰፋ ልንጠቀም ይገባል። እሱ ብቻ አይደለም። የአረጋውያንን ማህበራት በተለይ በማህበራችሁ ያልታቀፉ አካላቶች እንዲታቀፉ በክልል ደረጃ ያላችሁ የማህበሩ አመራሮች በዞን በወረዳ ደረጃ ይህን ትኩረት ላይ ያላገኙ አረጋውያን ትኩረት እንዲያገኙ ድምፅም ልትሆኗቸው ይገባል የሚል መልእክትም ለአረጋውያን ስላለኝ ጭምር ነው። ስለዚህ እኔም ለአንድ ቀን ኦር በዓል ብቻ ስናከብር አይደለም ስለ አረጋውያን መነጋገር ያለብን። ልዩ ትኩረት ከሚሹ የህብረተሰብ ክፍል ውስጥ አንዱ ናቸውና አረጋውያን 365ቱንም ቀን ስለ አረጋውያን በምናቅዳቸው እቅዶች በምንሰራቸው ስራዎች ሁሉ እያሰብን የእነሱንም እውቀት መጠቀም ለእነሱም ደግሞ ሊደረግ የሚገባውን አስተዋጽኦ የማድረግ ስራ አመቱን ሙሉ አቅደም እንደ ተቋም መሰራት አለበት የሚል ሀሳብ ነው ያለኝ። በድጋሚ እንኳን አደረሳችሁ አደረሰን እያልኩኝ ክብር ፍቅር ለአረጋውያን አመሰግናለሁ። ወዲህ እየተለመደና እየጎለበተ በመጣው በዓላት ወቅት ማዕድ የማጋራት መርሃ ግብራችን በማስተባበርና የክረምት በጎ ፈቃድ አገልግሎቶችን በመጠቀም ለበርካታ አረጋውያን ድጋፍ ማድረግ ተችሏል። ቢሮአችን በዓለም ለ34ኛ ጊዜ በሀገራችን ደግሞ ለ33ኛ ጊዜ ክብርና ፍቅር ለአረጋውያን በሚል መሪ ሀሳብ የተከበረውን የዘንድሮውን ዓለም አቀፍ የአረጋውያን በዓል ሲያከብር አረጋውያን ለመዘከር የአረጋውያን ጉዳይ በሁሉም ዘንድ ትኩረትና ተግባራዊ ምላሽ እንዲሰጣቸው ግንዛቤ ለመፍጠር ነው። ይህ መድረክም የክልላችን የማጠቃለያ ፕሮግራም ሲሆን ከመስከረም መጀመሪያ ሳምንት ጀምሮ በወረዳ በከተማና በዞን ደረጃ በልዩ ልዩ ዝግጅቶች ሲከበር ቆይቷል። በዚህም በየደረጃው የሚገኙ አረጋውያን ማህበራትን የማጠናከር በሌሉባቸው አካባቢዎች የማቋቋም ስራ ተሰርቶ ከ34706 በላይ ለሚሆኑ የህብረተሰብ ክፍሎች ግንዛቤ ተፈጥሮላቸው ከ4.4 ሚሊዮን ብር በላይ በማሰባሰብ 4747 ለሚሆኑ አቅመ ደካማ አረጋውያን ድጋፍ ተደርጓል። የተከበሩ ወይዘሮ ፋንቱ ተስፋዬ፣ የተከበራችሁ የበዓሉ ታዳሚዎች፣ አረጋውያን የሀገርና የማህበረሰቡን በመምራት በስራ ፈጠራ፣ በታሪክና ቅርስ ጥበቃ፣ በሽምግልና ትውልዶችን በማቀራረብና በማስተሳሰር በማማከር ማህበረሰቡን በማንቃት ልጆችን በመንከባከብ በየባህሉ ወግና ልምድ ማህደር በመሆን እና የሀገር በቀል እውቀትን በማዳበር የሚኖራቸው ሚና ላቅ ያለ ነው። በመሆኑም አረጋውያን ድጋፍ ብቻ የሚፈልጉ ሳይሆን በረዥም ጊዜ እድሜ ዘመናቸው ያካበቱትን እውቀትና ልምድ በመጠቀም ለማህበረሰባችን ብልጽግና ጉልህ አስተዋጽኦ ማድረግ የሚያስችል እምቅ አቅም ያላቸው ዜጎች አቅማቸውን በሚገባ ለመጠቀም እንዲቻል ምቹ ሁኔታ እንዲፈጠርላቸውና ተገቢውን ፍቅርና እንክብካቤ ሁሉም አካል የበኩሉን አስተዋጽኦ እንዲያበረክት አረጋውያን በተለይ አሁን ክልላችን ከገጠመው የጸጥታ ችግር አኳያ እርቅን በማውረድ በሰላም ግንባታና ወጣቱን ትውልድ በማነጽ ረገድ ነባር ባህላዊ እሴቶቻችን በማስረጽና በተግባር ላይ በመዋል አረጋውያን ጉልህ ሚና እንዲጫወቱ ጥሪዬን እያስተላለፍኩ ከልብ አመሰግናለሁ።
የአማራ ክልል አረጋውያን ማህበር የአባላትን ሁለንተናዊ ደህንነትና ጥቅም ለማስከበር ለአረጋውያን በሕይወት ዘመናቸው ሊያጋጥሟቸው የሚችሉትን ልዩ ልዩ ተግዳሮቶች በጋራ ለመፍታት አረጋውያን በሀገራቸው ልማት እኩል ተሳታፊና ተጠቃሚ መሆናቸውን ለማረጋገጥ በረጅም የሕይወት ዘመናቸው ያጠራቀሙትን መልካም ተመክሮ ለትውልድ ለማስተላለፍ በኢትዮጵያ ሕገ መንግሥት አንቀጽ 31 በሚደነግገው መሰረት በአባላት ነጻ ፍላጎት የተቋቋመ ማህበር ነው። የአረጋውያን ድጋፍ ገቢ ማስገኛ ማዕከል በባህር ዳር ከተማ ተገንብቶ ከህንፃው ኪራይ በሚሰበሰብ ገንዘብ በቂ ነው ባይባልም በአሁኑ ሰዓት 1750 ጧሪና ደጋፊ የሌላቸው ተጋላጭ አረጋውያን የቀጥታ ድጋፍ ተጠቃሚዎች ሆነዋል። በየዞኑ በዞን ከተሞችና በአንዳንድ ወረዳዎች ተመሳሳይ የገቢ ማስገኛ ማዕከላት በመገንባት ላይ በመሆናቸው ግንባታቸው ሲጠናቀቅ የቀጥታ ድጋፍ መጠን እንደሚጨምር ይታመናል። የአማራ ክልል ሴቶችና ህፃናት ማህበራዊ ጉዳይ ቢሮ ማህበራችንን በማደራጀት በማጠናከር ድሃ ተኮር ፍትሐዊ የቀጥታ ድጋፍ ተጠቃሚዎችን በማረጋገጥ በባህር ዳር ከተማ የሚገኘው የአረጋውያን ገቢ ማስገኛ ማዕከል ተገቢውን እድሳት እንዲያገኝ እያደረገ ያለውን እንቅስቃሴ አለማመስገን ንፉግነት። ምስጋናችን ይድረሳችሁ። መንግስታዊና መንግስታዊ ያልሆኑ ድርጅቶች ተጋላጭ አረጋውያንን ጉዳይ በአካቶ ትግበራ እቅዳችሁ ውስጥ እያካተታችሁ እንዲሰሩ መልእክታችን ነው። የዞንና በየዞን የመምሪያ ኃላፊዎች ጅምር የገቢ ማስገኛ ማዕከላትን ግንባታ እንዲጠናቀቅ መልእክታችን እናስተላልፋለን። ክብርና ፍቅር ለአረጋውያን። አመሰግናለሁ።